ሰላም ውድ ተከታታዮቻችን ዛሬም እንደተለመደው አሪፍ የህንድ ፊልም ይዘንላችሁ መጥተናል። ከመጀመራችን በፊት ግን እስካሁን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ በማድረግ ቪዲዮ ከተመቻችሁ ላይክ መጫን እንዳረሱ። ፊልሙ በህንድ በ1950 ከክርስቶስ ልደት በፊት ይጀምራል። በዚያን ጊዜ የሞጎል ገዢዎች ህንድን ወረው ህዝቧን በባርነት በመያዝ ወርቅና አልማዝ ያስወጡ ነበር። ወደ ኮላር ከተማም እንሄዳለን። እሷም ትልቋ የአልማዝ ማዕድን ማውጫ ከተማ ናት። የስራው የበላይ ተቆጣጣሪዎችና ሰራተኞች በሙሉም አልማዝ ለማውጣት በእጆቻቸው እየቆፈሩ እንደሆነ እናስተውላለን። አንድ ህጻን ልጅ ትልቅ የአልማዝ ቁራጭ አግኝቶ እየሮጠ በደስታ ወደ አባቱ ይጮሃል። አባቴ ትልቅ የአልማዝ ቁራጭ አገኘው ይለዋል። ነገር ግን በቦታው ያሉ ሰራተኞች በሙሉ ይህንን ሰምተው ወደ ህፃኑ ልጅ ይሮጣሉ። አልማዙን ሊቀሙትም ይፈልጋሉ። ህፃኑ ልጅ ከነሱ ለማምለጥ ወደ ቀኝና ወደ ግራ ይሮጣል። እነሱም ይከተሉታል። መጨረሻ ላይም ተሰብስበው ይደበድቡታል። አንዱ አልማዙን ቀምቶት ልጁን መሬት ላይ ጥሎት ይሄዳል። አልማዙን የወሰደው ሰው አልማዙን በቁፋሮ ወደሚያዛቸው የነጋዴው ቤት ይወስደዋል። ነጋዴው በጣም ይደሰታል። በምግብ ሊሸልመውም ይወስናል። ታናሹ ልጅ ከአባቱ ፊት ተቀምጦ እያለቀሰ እንዲህ ይለዋል። እኛ እዚህ እንደ ባሪያ ነው የምንቆጠረው። ሁሉም ከኛ ይሰርቃል። አንድ ጊዜ እንኳን የሚበላ ምግብ ማግኘት አልቻልንም። አባቱም እንዲህ ይለዋል። ዓለም እንዲህ ናት። ከኛ መካከል ያለው ጠንካራ ከደካማው አልማዝ ይሰርቃል፣ ለነጋዴው ይሰጠዋል። ነጋዴው ደግሞ አልማዙን ለሞጎል ንጉስ ያስረክባል። ነገር ግን አትጨነቅ፣ በእርግጥ አምላክ አንድ ቀን ንጉሱን የሚያሸንፍና ከዚህ ስቃይ የሚያድነን ሰው ይልካል ይለዋል። ከማዕድኑም እርቆ ወደሚገኝ ቦታ ጆርጅ የተባለ ሰው ከቤተሰቦቹ አምልጦ የወደቀን ህፃን በወንዝ ውስጥ ሲዋኝ ይመለከተዋል። ጆርጅ ሰዎቹ በፍጥነት ወርደው ህፃኑን እንዲያወጡት ያዛል። ህፃኑን በደስታም ይዞ ትንቢቱ ይሄ ልጅ ጀግና እንደሚሆንና ታላቅ መደሰቻ የወደፊት ጊዜ እንደሚኖረው ይናገራል ይላል። ስለዚህ ልጁን ቪሩ ብሎ ይጠራዋል። ታሪኩ ወደ ኋላ በ9 ዓመታት ይመልሰናል። ኦራንግዜብ የተባለ ጥበበኛ ከሆነው የሞጎል ቤተሰብ የሆነ መሪ እንመለከታለን። ኦራንግዜብ ሰራዊቱን ይዞ የወንድሙን የሲኮን ምሽግ ሊወር ይሄዳል። ምክንያቱም ወንድሙ ስልጣን የሁሉም ህዝብ እንጂ የሞጎል ቤተሰብ ብቻ አይደለም ብሎ ስላሰበ ነበር። ኦራንግዜብ የምሽጉን በር ሰብሮ በራሱ ገብቶ ወንድሙን ሲኮን ይይዘዋል። አይኑን አውጥቶም አንገቱን ይቆርጣል። የሲኮን አንገት ወደ አባታቸውም ይልካል። የወንድሙንም ዙፋን ይወስዳል። ወደ አባቱ ቤተ መንግስት ይመለሳል። አባቱም እንዲህ ይለዋል። ተጠንቀቅ፣ የምታደርገው ነገር እብደት ነው። ከቲሙሪድ ውጪ የሆነ አንድ የቅርብ ሰው ደፋር መሪ ሆኖ መጥቶ ሊያስተምርህና ሊያዋርድህ ይችላል ይለዋል። ኦራንግዜብም መልካም ልብ ያለኝ ብሎ የሚያስብ ሁሉ መልካም አዲስ ዓመት ይሆንለት። የሚያስፈራራኝ ነገር ካለ አስረሳዋለሁ። እኔ ማንንም አልፈራም ይላል። እንደገናም ወደ አሁኑ ጊዜ እንመለሳለን። ነጋዴው ቲፋኒር ህንዶች ደማቸውን አፍሰው ያወጡትን የአልማዝና የከበሩ ድንጋዮች ዘረፋ ሊወስድ ሲሄድ እንመለከታለን። የሰራተኞቹም አለቃ ላንጋም ቲፋኒርን ያገኘው ይወጣል። ቲፋኒር እንዲህ ይለዋል። እቃው ተዘጋጅቷል ወይስ አንተንም ሆነ ቤተሰቦቹን ላጥፋችሁ? ላንጋም እንዲህ ይለዋል። ስለምን ስተት ቲፋኒር? ልብስ ሰፊ ይሁን፣ ዋናው ነገር ደንበኛው መጥቶ እንዳይበድልህ፣ ነገር ግን መሳሪያውን ማዘጋጀት ነው። ቲፋኒር ህንዶች ያወጡትን የከበሩ ድንጋዮች ለማየት ይገባል። በስራውም ደስተኛ ይሆናል። ነገር ግን በድንገት ሁለቱ ሰዎች በአየር ላይ ተሰቅለው ያገኛቸዋል። ላንጋም እንዲህ ይላል። ጉድ እኮ ነው፣ ገዳዩ መጣ። ቲፋኒር ወደ መስኮቶቹ ሲያይ ወታደሮቹ እንደ ውሻ ተጥለው ይመለከታል። ላንጋም እየተመለከተው ምን አምጥቶህ ነው? እኛ እኮ በጥሩ ሁኔታ ላይ ነበርን ይለዋል። ቪራ ስለ ላንጋም ወሬ አይጨነቅም። ዝግጅቱን ለመጀመር ወደ መሬት ይወርዳል። የቲፋኒር ወታደሮች ብዙ ፍላጻዎችን ይተኩሱበታል። ነገር ግን ቪራ ካንዱ ወደ ሌላው እየሸሸ ያመልጣቸዋል። ገመድ ይዞም ሁለቱን ወታደሮች ያስራል። ወደ ውሃ ውስጥም ይጥላቸዋል። በመጨረሻም ጥቃት ለማድረስና ጠላትን ለማስወገድ እስኪወስን ድረስ ከፍላጻዎቹ ያመልጣል። ወደሱ የሚመጣውንም ማንኛውም ሰው እየመታ ይሄዳል። እናም እየሮጠ ወደ ቲፋኒር ይደርሳል። ከሱ ጋርም በገመድ ተንጠልጥሎ ከቦታው ያመልጣል። ሁለቱ ብቻቸውን ሲቀሩ ቪራ እሱ ዘንድ ያለውን አልማዝ ይወስድበታል። ከቦታውም ያመልጣል። ከጥቂት ጊዜ በኋላም ላንጋም ከቪራ ጋር እንደሚሰራ እንረዳለን። ስለዚህ ላንጋም ከቪራ ዘንድ ያለውን አልማዝ ለመውሰድ ይሄዳል። በሱ ምትክም ገንዘብ ይሰጠዋል። ላንጋም ከቦታው ከሄደ በኋላ ቪራ ገበያ ውስጥ ሊመላለስ ይወጣል። ነገር ግን አንድ ሰው እየተከተለው እንደሆነ ይሰማዋል።
ሲዞር ፊቱን የሸፈነ ሰው ወደሱ ሲቃረብ ይመለከታል። ቪራ ሰይፉን አውጥቶም እንዲህ ይለዋል፣ ፊትህን ግለጥ አንተ ቀላል ሰው። ሰውየውም ፊቱን ይገልጣል። እንዲህም ይለዋል፣ አንተ ማን ነህ? ሰውየው ስሜ ሞኒ ነው፣ የአልማዝ ባለሙያ ነኝ። እዚህ የመጣሁት ዱራ ሊያገኝ ስለሚፈልግ ነው። ቪራም እንዲህ ይለዋል፣ ከዚህ ጥፋ፣ እኔን የሚፈልግ ሰው ወደ እኔ ይምጣ፣ እኔም ወደ ማንም አልሄድም ይለዋል። ሞኒ ቪራ ዱራን ለማግኘት እስኪሄድ እስኪስማማ ድረስ ይለምነዋል። በሌላ በኩል 3 ነገስታት ተቀምጠው የኦራንግዜብን መምጣት ሲጠባበቁ እንመለከታለን። ምክንያቱም ማንም ሊቋቋመው ስለማይችል ከሱ ጋር እርቅ ሊያደርጉ ነበር። ነገር ግን ኦራንግዜብ ይዘገይባቸዋል። ይህም በጣም ያበሳጫቸዋል። ኦራንግዜብን እንዲህ ይላቸዋል፣ እኔ የኦራንግዜብ መልእክተኛ ነኝ። መልእክቱንም ያነብላቸዋል። በሱም ውስጥ ኦራንግዜብ ወይም ሞጎል መንግስት እንዲቀላቀሉ ወይም ግብር እንዲከፍሉ ይጠይቃቸዋል። ከነገስታቱ አንዱም እንዲህ ይለዋል፣ አታውቅም እንዴ? ንጉስ ከንጉስ ጋር መነጋገር አለበት። ደግሞም እኛ 1 ሳንቲም እንኳን አንከፍልም። ይህ ነገር ለዚያ እኩይ ኦራንግዜብ ንገረው። ንጉሱ ንግግሩን ሳይጨርስ አንገቱ ይቆረጣል። ሌሎቹ 2 ነገስታትም ከቦታቸው ሳይንቀሳቀሱ የወንድማቸውን መንገድ ይከተላሉ። ኦራንግዜብ ራሶቻቸውን ወስዶ በጦር ላይ ይሰቅላቸዋል። ይህም በእርግጥ ሰራዊቶቻቸው እጃቸውን እንዲሰጡ ያደርጋቸዋል። ወደ ኮላር ከተማም እንመለሳለን። ዱራ የድሆችን ህይወት የሚቆጣጠርባትና ህንዶች በእርሻ መሬት ላይ ያሉትን እህሎች በሙሉ ሰብስበው ወደ ሞጎሎች እንዲልኩ የሚያደርግባት ከተማ ናት። ህዝቡ ይበሳጫል። እሱም ለዱራ እንዲህ ይለዋል፣ ምግቡ እኮ አይበቃንም። ዱራም እንዲህ ይላቸዋል፣ እንግዲህ ድርሻችሁ እንዲጨምር ከፈለጋችሁ ነብሮቹን አሸንፉ። እነዚህ ነብሮች ደግሞ የዱራ ተዋጊዎች ናቸው። እያንዳንዳቸው እንደ አውሬ ግዙፍ ናቸው። ህዝቡም እንዲህ ይለዋል፣ አይ እሺ እህል አንፈልግም። ነገር ግን ዱራ በውጊያው ስለሚዝናና በነብሮቹ ላይ መዋጋት እንዳለባቸው ይወስናል። በእርግጥ ሰዎቹን ይይዟቸዋል፣ መሬት ላይ ጥለውም ይደቁሷቸዋል። ቪራ ዱራን ለማግኘት ወደ ከተማዋ እስኪደርስ ድረስ መደብደባቸውን ይቀጥላሉ። ነገር ግን ይህ መጥፎ ሁኔታ አይመቸውም። ዱራም ቆሞ እንዲህ ይላል፣ አንድ ሰው ነብሮቹን ካሸነፈ እኔ እህሉን በሙሉ ሰጠዋለሁ። ህዝቡን በሙሉ ፊቱን መሬት ላይ ይደፋል። ቪራ ግን እንዲህ ይለዋል፣ እኔ በህዝቡ በኩል ሆኜ ከነብሮቹ ጋር እዋጋለሁ። ነገር ግን ሁሉም ወደ ውጊያው ለመግባት እምቢ ይላል። ቪራም እንዲህ ይላቸዋል፣ አትጨነቁ፣ እኔ ነብሮቹን ለብቻ ይጋፈጣቸዋለሁ ይላል። ሁሉም በንግግሩ ይነቃቃሉ። ቢንሻም ዱራ ሊያገባት ያጫት ሴት ነበረች። የሆነውን ለማየትም ትመጣለች። ውጊያው ይጀምራል። ቪራ ወደ አንደኛው እየጠቆመ ወንድ ከሆንክ ወደ እኔና ይለዋል። ነብሩም ወደሱ ይሮጣል። ቪራ ገልብጦ ይጥለዋል። አንዱን በላይ አንዱን በታች እያደረገ መደብደቡን ይቀጥላል። የአካላቸው ግዝፈትም በፍጹም አልገደበውም። ከነሱ መካከል ማንም ሊቋቋሙ አይችልም። በመጨረሻም ቪራ ሁሉንም ተንፋሻቸው አልቆ መሬት ላይ እስኪጥላቸው ድረስ ይደቁሳቸዋል። እዚህ ጋር ለገበሬዎቹ እንዲህ ይላቸዋል፣ እህሉን በሙሉ ሰዱ፣ ነብሮቹን ሁሉ አሸንፈናቸዋል። ዱራ እንዲህ ይለዋል፣ ህዝቡ እህሉን ይወስዳል፣ አንተ ደግሞ ምን ትፈልጋለህ? ቪራም እንዲህ ይለዋል፣ ህዝቡ በሙሉ አንገቱን ቀና አድርጎ ወደ ላይ ማየት አለበት። ከዚህ ኩነት በኋላም ቪራ ቢንሻም በሱ እንደተሳበች ይመለከታል። ነገር ግን ሞኒ እንዲህ ይለዋል፣ መሞት ከፈለክ ብቻ ወደ እሷ ቅረብ፣ ምክንያቱም እሷን ዱራ በቅርቡ ሊያገባት ነው። ነገር ግን ቪራ ምንም እንዳልሰማ ሆኖ ቢንሻምን ለማግኘት ይሄዳል። ቢንሻም ከቦታው እሷን ይዞ እንዲያስመልጣት ትጠይቀዋለች። ምክንያቱም ዱራ ማግባት አትፈልግም። ቪራ ከቦታው እንደሚያስመልጣትም ቃል ይገባላታል። ከዚያ በኋላ ቪራ ከዱራ ጋር ሊቀመጥ ይሄዳል። ዱራም እንዲህ ይለዋል፣ እኔ አንተን የምፈልግህ ለከባድና ለማይቻል ተልእኮ ነው። እኔ እዚህ ህዝቡን አልማዝ ለማውጣት ስራ ላይ አሰማራዋለሁ። ትልቅና ዋጋ ያለው አልማዝ ወስጄም ለሞጎሎች እሰጣለሁ። እኔ ደግሞ ዋጋ የሌለውን ትንሽ አልማዝ ወስዳለሁ። እኔ ደግሞ የምፈልገው አልማዙን ለሞጎል ወታደሮች ከሰጠው በኋላ አንተ አልማዙን እንደገና ሰርቀህ ወደ እኔ እንድትመልስልኝ ነው። ቪራም እንዲህ ይለዋል፣ እስማማለሁ። ነገር ግን በሱ ምትክ ሰዎች በብዙ ዓመታት የሚያስፈልጋቸውን ነገር ሁሉ የሚገዛበት 2 አልማዞችን ወስዳለሁ። ዱራ በስምምነቱ ይስማማል። ነገር ግን እንዲህ ይለዋል፣ ተጠንቀቅ፣ የሞጎል ሰራዊት ምህረት የሌለው ሰራዊት ነው። ቪራም እንዲህ ይለዋል፣ ስለሱ አትጨነቅ፣ እኔ ለራሴ እጠብቃለሁ።
ነገር ግን ወዳጄ ቪራ ብቻውን ምንም ማድረግ እንደማይችል ያውቅ ነበር። ስለዚህ የሚያግዘውን ሰራዊት የሚሰበስባቸውን መልእክቶች ይልካል። መልእክቶቹን እስር ቤት ተጥሎ ለነበረው ሲና እንዲሁም ለሁለቱ ኦባናና ሱዳና ይልካል። የመጨረሻው መልእክት የተላከለት ደግሞ ለገንዘብ ሲል ይዋጋ የነበረው ብሎቺ ነበር። መልእክቶቹን እንዳዩም ወዲያውኑ ወደ ቪራ ለመቀላቀል ይወስናሉ። አራቱም ቪራ ወደ ነገራቸው ቦታ ይደርሳሉ። ምግብ አስቀምጦላቸውም ሲዝናኑ ያገኛቸዋል። ስለምን እንደተሰበሰቡም ሲጠይቁት ቪራ እንዲህ ይላቸዋል። ነገሩ ቀላል ነው። ዱራ ለሞጎል ንጉስ የሚልከውን ወርቅ በሙሉ እንሰርቃለን። አጋጣሚ ሆኖ ደግሞ ዱራ ዘንድ ያለችውን ፊቱን ማየት የማትፈልገውና ልታገባ የማትፈልገውን አንዲት አገልጋይ ማስመለጥ አለብን ይላቸዋል። ከነሱም አንዱ ለቪራ እንዲህ ይለዋል። እንዴ እሷ ልታገባ የምትፈልገው ልጃገረድ እያስመለጥን እንዴት ወርቅና አልማዙን ወደ ዱራ እንመልሳለን? ቪራም እንዲህ ይለዋል። አይ አንተ ነገሩን የተረዳኸው በተሳሳተ መንገድ ይመስላል። የኛ ስምምነት ወርቁንና አልማዙን በመስረቅ ላይ ብቻ ነው እንጂ ወደሱ ምንም መልሰው ነገር የለም። በሚቀጥለው ቀን የቪራ ሰዎች እቅዱን መተግበር ይጀምራሉ። ብሎቺ አልማዙ የተጫነበት ሰረገላ ስር በተጣለው ገመድ ላይ እሳት ሊያነሳ ይሄዳል። ቪራ ደግሞ መቼ መጥቶ ነገሩን እንደሚያጠናቀቅ ሁኔታውን ይከታተላል። ነገር ግን የአልማዝ መጓጓዣው የጠባቂዎች መሪ ሲደርስ ለጠባቂዎቹ በሙሉ የአልማዝ ሌባው ቪራ መጥቷል፣ በቅርባችሁ አለ፣ አብሯችሁ ያለውን ሀብት መስረቅ ይፈልጋል ብሎ ሲናገር ሁሉም ነገር ይቀየራል። በዚህም የጠባቂዎቹ መሪ በካፍላ ውስጥ ያሉትን ጠባቂዎች ቁጥር ያባዛል። ይህም የቪራን ተልእኮ የበለጠ ያከብደዋል። ከዚያ በኋላ ወደሚቀጥለው ከተማ ትንቀሳቀሳለች። ይህን ሁሉ ሲሆን ቪራ እስካሁን ድረስ ለምን አልደረሰም? ዱራ የጠየቀውን ነገርስ ለምን አልፈጸመም? ብሎ እጁ ልቡ ላይ አድርጎ ይቀመጣል። በመጨረሻም ቪራ ይደርሳል። ድልድዩ ላይም በከፍተኛ ተውኔት ይዘላል። ገብቶም ሁከትን ይፈጥራል። ወታደሮቹ መደብደቡንም ይቀጥላል። ማንም ሊቋቋሙ አልቻለም። አንዱን በሌላው ላይ ያጠናቅቃቸዋል። ወደሱ የሚመጣውንም ሁሉ ያሰቃያል። እሱም እየሮጠ ፈረስ ጀርባ ላይ ይዘላል። ሀብቱ ሁሉ ወዳለበት ሰረገላ እስኪደርስ ድረስ በፈረሱ እየሮጠ ይሄዳል። እየነደደ በነበረው ሰረገላ ላይም ይዘላል። ካስፈሪው ሰረገላ ውስጥም የአልማዝ ቦርሳዎችን ማውጣት ችሏል። ከሰረገላው ከወጣ በኋላ ወታደሮቹ በየአቅጣጫው ይከቡታል። አንድ ወታደር ጦር ይወረውርበታል። ቪራም ጦሩን ይይዘዋል። በዝግጅት አቀማመጥ ላይም ይቆማል። ሌሎች ወታደሮች ጦሩን ይወረውሩበታል። ቪራ ግን ይከላከላቸዋል። ከሁሉም በላይ ጀግና ወታደር ነው። ወደሱም እየሮጡ ይመጣሉ። ወታደሮቹ ቪራን ለማዋጋት ይጀምራሉ። ቪራም መደብደብ፣ መምታትና መሰንዘር ይጀምራል። አጥንቶቻቸውንም ሁሉ ይሰብራል። ደማቸውንም ያፈሳል። ከዚያም ቢንሻም ወዳለችበት ሰረገላ እየሮጠ ይሄዳል። ልጅቷም ምን እየሆነ ነው? ቪራም አትጨነቂ፣ ዋናው ነገር አሁን ሊያልቅ ነው። ከዱራ ፊት እንሸሻለን። ዱራ ይህ ሁሉ ሲሆን ምን እየተካሄደ እንዳለ አልገባውም ነበር። ከነሱ ጋር ሰረገላ ውስጥ ለመግባት እየሮጠ ይመጣል። ለቪራም እንዲህ ይለዋል። አንተ አብደሃል እንዴ? ምን እየሰራህ ነው? ነገር ግን ቪራ ይይዘውና ከሰረገላው ላይ ወደ ውጭ ይጥለዋል። እዚህ ጋር በእርግጥ ዱራ ክህደት እንደተፈጸመበትና እቅዱ በራሱ ላይ እንደተገለበጠ ይረዳል። ለወታደሮቹ በሙሉም ይህንን ቪራ በአንገቱ ይዛችሁ አምጡልኝ ብሎ ይጮሃል። ሞሪስ የተባለ አንድ ወታደርም እየሮጠ መጥቶ ቪራ ያለበትን ሰረገላ ይገፋዋል። በዚህም ቢንሻም ከሰረገላው ላይ ትወድቃለች። ቪራ ፍቅረኛው መሬት ላይ መውደቋን ሲያይ ከሰረገላው ላይ ይዘላል። ወርዶም ሞሪስን ይይዘዋል። ጥሩ አድርጎም ያስተምረዋል። እሱንም መሬት ላይ ይጥለዋል። እየሮጠ የልቡ ፍቅረኛ ይይዛል። ከቦታውም ርቀው ይሸሻሉ። ቪራ ፈረሱን ይጠራዋል። አልማዙ ያለበትን ጨርቅም ፈረሱ ላይ ይጥለዋል። ቢንሻምን በእጁ ይዞ ወደ ፈረሱ ለመድረስ ይዘላል። ፈረሱ ዘንድ እንደደረሱም ቢንሻም አልማዙ ያለበትን ጨርቅ ትወስዳለች። ቪራን በእግሯ መታም መሬት ላይ ትጥለዋለች። አልማዙን ይዛ ታመልጣለች። በቪራ ላይ ታላቅ ማታለል ታታልለዋለች። ቪራ መሬት ላይ እንደወደቀም ይደነግጣል። መንቀሳቀስ እንኳን አይችልም። በመጨረሻም በወታደሮቹ ይይዛል። ወደ ቆጠብ ሻህና ወደ ሞጎል ቤተ መንግስት ይወስዱታል። ቪራ የሚገርም ድምጽ ይሰማል። በድንገትም በዚህ ጊዜ እውነተኛ ነብር ይወጣበታል። ቪራ ወዮልኝ፣ ምን ጉድ ነው? ንጉሱም እንዲህ ይሏል። እናንተ ድሆች የቆጠብ ሻህን አልማዝ ልትሰርቁ ትፈልጋላችሁ? የንጉሱ ሚኒስትሮችም እንዲህ ይላሉ። እኛ ልንገለውና አንገቱን በምሽጉ ላይ ልንሰቅለው ይገባል። ነገር ግን ቆጠብ ሻህ ለዚህ ወሬ ምንም ትኩረት አልሰጠም። ትልቅ ከበሬ ድንጋይ ያወጣል። ለቪራም እንዲህ ይለዋል። እስካሁን ድረስ በህይወት ለመኖርህ ምክንያቱ ይህ አልማዝ ነው። ቪራም አልማዙ ምን ሆኖ ነው?
ይህ እኮ እንደማንኛውም የመስታወት ቁራጭ ይመስላል። ሻህ እንዲህ ይለዋል። አዎ ይህ በእርግጥ የውሸት አልማዝ ነው እንጂ እውነተኛ አይደለም። እኛ በህይወት ያቆየን ምክንያቱም ኮሂኑር የተባለውን እውነተኛውን አልማዝ እንድታመጣልን ነው። እሱን አይነት በዓለም ላይ አንድ ብቻ ነው ያለው። ፊራም እሺ ምንም ችግር የለውም፣ ይህ ሁሉ ታሪክ በአንድ አልማዝ ላይ የተመሰረተ ከሆነ እኔ አመጣልሃለሁ። ቁጥብ ሻህ እኔን አትቸኩል፣ ደረትንም አትክፈት፣ ምክንያቱም ይህ አልማዝ ያለው በቀይ ቤተ መንግስት ውስጥ ነው። እሱም የኦራንግዜብ ቤተ መንግስት ነው። ይህ የማይቻል ተልእኮ መሆኑን ስለምናውቅ በቤተ መንግስታችን ውስጥ ፈጣኑ ተዋጊ የሆነውን ድርጋማንን ካንተ ጋር እንልካለን። ሚኒስትሩም ለሺራህ እንዲህ ይለዋል። ኦራንግዜብ ከያዘህ ይገልሃል። ኮሂኑርን ሳታመጣ ከተመለስክ ደግሞ እኛ እንገልሃለን። አይምሮህን አልማዙን ሰርቀ ለማምለጥ ካሰብክ ደግሞ ጀግናው ተዋጊያችን ድራግማን ይገልሃል። ፊራ እንዲህ ይላቸዋል። ስለ ድራግማን ብዙ ወሬ አልፈልግም። 10 ሰዎች እንኳን የለበስኩትን ጨርቅ እንዴት እንደሚነኩ አያውቁም። ነገር ግን በተልእኮ እስማማለሁ። ምክንያቱም ይህ ኮሂኑር የተባለው አልማዝ የወሰደው ከኛ መሬት ነው። ስለዚህ እኔ መመለስ አለብኝ። በሚቀጥለው ቀን ቪራ ለመንቀሳቀስ ይዘጋጃል። ከፊቱ አልፎንስን፣ ድራግማንና ስለ ቀይ ቤተ መንግስት እያንዳንዱን ቦታ የሚያውቀውን ረዳታቸውን አብደላን ያገኛቸዋል። ቪራ እንዲህ ይላቸዋል። እኔ ከዚህ የጠፋ ቡድን ጋር አልሰራም። እኔ የምሰራው ከራሴ ሰዎች ጋር ብቻ ነው። በእርግጥም 4ቱን ሰዎች ይዞ መጥቶ እንዲቀላቀሉት ያደርጋል። እሱ፣ ድራግማ፣ አብደላ እንዲሁም ሞኒ ተቀላቅለው ተልእኮ ይጀምራል። ነገር ግን በመንገድ መካከል ዘራፊዎችን ይመለከታሉ። ለጠቋቸውም ይፈልጋሉ። ቪራ የሆነ ስህተት እንዳለ ይሰማዋል። መሬቱ ከስሩ ሲንቀሳቀስ ይሰማዋል። ስለዚህ ለድራግማ እንዲህ ይለዋል። ምን ያክል መንገድ እንዳለን ተመልከት። የምንሄድበት ሌላ መንገድ እንፈልግ። ይህ መንገድ በጭራሽ ጥሩ አይደለም። ድራግማም እንዲህ ይለዋል። እኔ ካንተ ትዕዛዝ አልቀበልም። ወደ ዴልሂ መድረሳችን እንዳይዘገይ እንደነበር ጉዟችን እንቀጥላለን። ያው በዚያው መንገድ ጉዟቸውን ይቀጥላሉ። በመጨረሻም ዘራፊዎቹ ይወጡባቸዋል። ከተራራው ላይ ድንጋዮችን ይወረውሩባቸዋል። ድራግማ ከፈረሱ ላይ ይወድቃል። ቪራም ረዳቱ ባያድነው ይሞት ነበር። ከዚያ በኋላ ቪራ ወደሱ ሄዶ እንዲህ ይለዋል። ከዚህ በኋላ ትዕዛዝ ስማ፣ ምክንያቱም ዳግመኛ አላድንህም። ድራግማ በንግግሩ ይናደዳል። ለቪራም እሺ አሁን ሁሉም ይተኛ፣ እኔ የሌሊቱን የመጀመሪያ አጋማሽ እጠብቃለሁ፣ ሁለተኛውን አጋማሽ ደግሞ አልፎንስ ይጠብቃል። ከቪራ በቀር ሁሉም ይተኛል። ቪራ ግን በድራግማ ስለማይታመን በድንገት ሲነቃ በዙሪያው የሚገርም እንቅስቃሴ ይሰማዋል። ወደ ቪራ አልጋ ሲያይ ባዶ ሆኖ ያገኘዋል። ምን እየተካሄደ እንዳለውም ሊገባ አልቻለም። ቪራ ከበስተጀርባው መጥቶ አፉን ይይዟል። እንዲህም ይለዋል። ወደፊት ተመልከት፣ ጫካ ውስጥ የተኩላዎች መንጋታ አለ። አልፎንስ በመሳሪያው ተኩላዎቹን ሊገላቸው ይፈልጋል። ነገር ግን ቪራ ይከላከለዋል። እንዲህም ይለዋል። እኔ በራሴ መንገድ እከላከላቸዋለሁ። የተኩላዎቹ መንጋም ያጠቃቸዋል። ነገር ግን ቪራ እሳቱን ይዞ በጥንካሬ ይቆማል። ከቦታው ሳይንቀሳቀስም ከተኩላው ፊት ይቆማል። ከተኩላው አይን ላይም ትኩረቱን አላነሳም። ተኩላው ከቦታው እስኪሄድ ድረስ ያየዋል። በቦታው ያለው ሁሉ በቪራ አስደናቂ ጥንካሬ ይደነቃል። እንዲህ ይሉታል። ይህ ተኩላን እንዴት አራከው? ቪራም እኛ እዚህ የመጣ ነው እሱን ለመጉዳት እንዳልሆነ አሳመንኩት። ተኩላው አምኖም ንግግሬን ተቀብሎ ሄደ። ቪራም ከሰዎቹ ጋር ጉዞውን ይቀጥላል። አንዲት ከተማ እስኪደርሱ ድረስም ይሄዳሉ። በዚያም ቪራ ቢንሻም የሰረቀችበትን ጨርቅ በገበያ ውስጥ እንዳለ ይመለከታል። ገበያ ውስጥ ያሉት ሰዎችም ይህ ጨርቅ የነጋዴው ነው ብሎ ይጠይቃቸዋል። እሷም ከ2 ቀን በፊት አልፋ ወደሚገኘው ከተማ ገበያ የሄደች አንዲት ልጃገረድ ጨርቅ ነው። እንዲሁም ለቪራ ማስጠንቀቂያ ይሰጡታል። ያኛው ሁለተኛው ገበያ በሙሉ ሌቦችና ቀማኞች ያሉበት ነው። ቪራም እንዲህ ይላቸዋል። ከቢንሻም በላይ ሌባ የለም። በእርግጥም ከሰዎቹ ጋር በመንገድ ላይ ጉዞውን ይቀጥላል። ገበያው እስኪደርሱ ድረስም ይሄዳሉ። በዛም ቢንሻም ላደረገችው ነገር ቅጣት ይሆን ዘንድ በጉዟቸው አብሯት እንዲወስዷት ይወስናሉ። በመንገድ ላይ ቪራ ራብ ያለበትን ህዝቡ የሚበላው ያጣበትን ከተማ ያልፋል። ቪራ ታላቅ ሰው ነው። ይራራላቸውና ምግብና ውሃ ይሰጣቸዋል። ከከተማዋ አንዷ ሴት እንዲህ ትለዋለች። ጸሎት ከኛ ጋር ይሁን፣ ምክንያቱም እኛ በራብ ውስጥ ነን። የምንበላው አጣን። ደግሞ ሞጎሎች ከኛ ግብር ይፈልጋሉ። ይህ ንግግር ቪራን በእጅጉ ያበሳጨዋል። ስለዚህ ሊረዳቸው ይወስናል። በኡስማን የሚመሩት ሞጎሎች እስኪደርሱ ድረስም ቆሞ ይጠብቃል። ድራግማ ከሩቅ ያያቸዋል። ለቪራም እንዲህ ይለዋል። አሁን መንቀሳቀስ አለብን። ቪራም እንዲህ ይለዋል። አይምሮህን ያዝ። ይህ ታሪክ እንዴት እንደሚጠናቀቅ እስክናይ ድረስ ባለበት ቁም። ቪራ ቦታውን ለማቃጠል እሳት የተተኮሰባቸውን ፍላጻዎች መሬት ላይ ተኩሳል።
ኦስማንና ወታደሮቹም ግብር ለመውሰድ ወደ ከተማዋ መግባት አይችሉም። ነገር ግን አዲስ ችግር ይፈጠራል። እሱም እሳቱ ከተማዋን በሙሉ ያቃጥላታል። ነገር ግን በድንገት ሰማዩ በደመና ይሞላል። እሳቱን ለማጥፋትና ከ1 ዓመት ጀምሮ ያልበቀለውን ቡቃያ ለማጠጣት ዝናብ መጣነው ይጀምራል። የከተማዋ ሕዝብ በሙሉ ረድቶ ካዳናቸው በኋላ ከሱ ቡራኬ ለመቀበል ወደ ቪራ ይሮጣሉ። በተልእኮም ስኬትን ይጸልዩለታል። ይህ ነገር ደግሞ ወዳጄ ለድራግማ አልተመቸውም። እንዲህ ይለዋል፣ አንተ ማነ ቪራ? ሰው ነው ወይስ ሌላ ነገር? ታሪክ ምንድነው? ቆይ ከእንስሳት ጋር ትነጋገራለህ? የዝናብ መምጣትን ስትተነበያለህ? አንተ ቆይ ማነ? ከኛስ ምንድነው የምትፈልገው? ይህን ያክል ጊዜስ እንዴት አታለልከን? እኛንን ወደ ዴልሂ ልንወስድ የምንፈልገው ብለን እንድናስብ አደረግከን። በእውነቱ ግን አንተ ነህ ወደ ዴልሂ እንድንሄድ ከኋላ ይሳብከን። ቪራም እንዲህ ይላቸዋል፣ ከጥቂት ጊዜ በፊት ሞጎሎች ከነሱ ግብርና ምርት ለመውሰድ ሁልጊዜ በመንደራችን ላይ ያጠቁ ነበር። በአንዱ ቀን የሞጎል መልእክተኞች ግብሩን መክፈል ስላልቻሉ በካቲት ውስጥ የሚገኘውን ቤተ መቅደስ ለማፍረስ ወሰኑ። ፈርቶ ቆሞ በነበረው ሕዝብ መካከልም ቪራ ከነሱ መካከል ይወጣል። ሰይፍ ይመዛል። በሞጎል ወታደሮች ላይ ብቻውን ይሮጣል። በአንድ ሰይፍ ምትም ይጨርሳቸዋል። ወደ መልእክተኛውም ሄዶ እንዲህ ይለዋል፣ በመልካም ትሄዳለህ ወይስ ተበሳጭተህ እንድትመለስ ላድርግ? መልእክተኛውን ፈርቶ ይመለሳል። ኦራንግዜብንም አግኝቶ እንዲህ ይለዋል፣ የቪራ መንደር ከነሱ አንዳች ነገር መውሰድ አልቻልንም። ምክንያቱም የሚሄደው ሁሉ በቪራ ታርዶ ነው የሚመለሰው። ኦራንግዜብ ሚኒስትሮችን ይሰበስባል። እንዲህም ይላቸዋል፣ ቪራ እንዴት በዚህ ልክ ጠንካራ ይሆናል? ሚኒስትሩም እንዲህ ይለዋል፣ ቪራ የቤተ መቅደሱ ካህናት ደቀ መዝሙር ነው። ምንም ቢፈጠር ማንም ሰው ቤተ መቅደሱን እንዲያፈርሱ አይፈቅድም። ኦራንግዜብም ይህ ቀልድ ነው። እንዲህ ከሆነ የህንድ ህዝብ በእኛ ላይ ይደፍራል። ስለዚህም የሰራዊቱን አዛዦች የቪራን ከተማ እንዲደመስሱና በውስጡ ያሉትን በሙሉ እንዲጨርሱ ያዛቸዋል። ቪራ ዜናውን ይሰማል። ስለዚህ ካህናቱ ህፃናቱንና ሴቶቹን ከመሬት በታች ባለው ዋሻ ውስጥ እንዲደበቁ ይረዳቸዋል። በዚህም ማንም ሰው ወደ እሱ ሊቀርብ አይችልም። የሞጎል ወታደሮች ይመጣሉ፣ ከተማዋንም ያቃጥሏታል። የቤተ መቅደሱን ካህናት በሙሉም ይዘው ወደ ኦራንግዜብ ይወስዷቸዋል። ኦራንግዜብ እንዲህ ይላቸዋል፣ ይህ አስደናቂው ቪራ ማን እንደሆነ ማወቅ እፈልጋለሁ። የካህናቱ አለቃም እንዲህ ይለዋል፣ ቪራ ታዛዥ ደቀ መዝሙር ነው። እሱ በህይወት እስካለ ድረስ ዙፋንህ አደጋ ላይ ነው። ስለዚህ ኦራንግዜብ ቪራን መግደል ይፈልግ ነበረ። የተሻለው መፍትሄ ደግሞ እነዚህን ካህናት ወደ ቤተ መንግስቱ መውሰድ እንደሆነ ይመለከታል። በዚህ መንገድ ቪራ በራሱ ወደ ቀይ ቤተ መንግስቱ ይመጣል ማለት ነው። ድራግማም ታሪኩንና ሁነቱን ከሰማ በኋላ ለቪራ እንዲህ ይለዋል፣ ማለት አሁን አንተ ወደ ቀይ ቤተ መንግስት ገብተህ በኦራንግዜብ ዘውድ ላይ ያለውን አልማዝ መስረቅ እንዲሁም ካህናቱን ከእስር ቤት ነጻ ማውጣት ትፈልጋለህ? ቪራም ልክ ነህ፣ ንግግርህ ትክክል ነው። ድራግማም እንዲህ ይለዋል፣ ሌላ የሚቃጠል ነገር አለ እንዴ? ቤተ መንግስቱ ብቻ አይደለም ቀይ የሆነው። ለማንኛውም እስከ መጨረሻው ዋሻ ድረስ ካንተ ጋር ነው፣ ነገሩ እንዴት እንደሚጠናቀቅ እስክናይ ድረስ። ነገር ግን በመጀመሪያ እርስ በርስ መለያየት ነበረባቸው። ስለዚህ ቪራ ከአብደላ ጋር ይሄዳል። ምክንያቱም በመንገድ ላይ ካለው ፖሊስ የሚያሳልፈው እሱ ብቻ ስለሆነ ነው። ድራግማ ደግሞ ፖሊሶቹን ይዞ በሌላ መንገድ ወደ ዴልሂ ይሄዳል። ቪራ የመቆጣጠሪያ ጣቢያው እስኪደርስ ድረስ ይሄዳል። በዚያም የመቆጣጠሪያ ጣቢያው አዛዥ የሆነውን መቅቡልን ይመለከተዋል። መቅቡልም እንዲህ ይላል፣ ማንኛውም ሰው አልፎ ጥሰት የሚያደርግ ቢኖር ያዙት፣ ግድግዳው ላይ ስቀሉት። ምስሎች የተተከሉ ናቸው፣ ሙዚቃም የተከለከለ ነው። ህጎቹን የሚጥስ ማንኛውም ሰው ደግሞ በሀዘን እንዲኖር አድርጉት። በእርግጥም ሰዎቹን መፈተሽ ይቀጥላል። ማንኛውንም ስህተት የሚሰራ ሰውም ይበሳጫል። ትንሽ ምስል የያዘችን አንዲት ታናሽ ልጃገረድ ለመፈተሽ እስከሄድ ድረስም ይፈትሻል። ምስሉን ይቀማታል፣ ይደበድባታልም። ቪራ በሁኔታው በእጅጉ ይበሳጫል። መቅቡልንም ለማስቆም ራሱን ያዘጋጃል። መቅቡል ሴቲቱን መፈተሽ ሲጀምር ቪራ ራሱን መቆጣጠር ያቅተዋል። ወደ መቅቡል እየሮጠም ይሄዳል። ከወታደሮቹ አንዱ ጋር ይገባል። ቪራ እንደ ውሻ እስኪተኛ ድረስ ይመታዋል። ወደ ሌሎቹ ወታደሮችም እየሮጠ ይሄዳል። መደብደቡንም በዚያው ልክ ይቀጥላል። የቪራ ሰይፍ ሊቆርጣቸው ሲል ማንም ሊደርስበት አልቻለም። መቅቡል በቦታው ያሉትን ጠባቂዎች በሙሉ ይሰበስባል። እንዲህም ይላል፣ ይህ አላስፈላጊ ሰው መሞት አለበት። ነገር ግን አደገኛው ቪራ በሙሉ ኃይል ወደ ወታደሮቹ ይሮጣል። መደብደቡንም ይቀጥላል። ማንም ሊቋቋመው አልቻለም። ልጃገረዲቷም ቆማ በቦታው ያሉትን ሰዎች እንዲህ ትላቸዋለች፣ እናንተ ግን ለምን ትፈራላችሁ? ቪራ ብቻውን እየተዋጋ ነው አይደል እንዴ? አልፈራም፣ እናንተ ግን። ከዚያም ህዝቡ ይነቃቃል። ሁሉም ወርደው ወታደሮቹ መደብደብ ይጀምራሉ።
ፊራ ደግሞ መቅቡልን ወደ ጎን ይወስደዋል። እንዲህም ይለዋል፣ ሂድና አስደናቂው ቪራ መድረሱን ለኦራንግዜብ ንገረው ይለዋል። መቅቡል መልእክቱን ለማድረስ በፍጥነት ይሸሻል። ፊራ ደግሞ መቅቡል የሰቀላቸውን ሰዎች በሙሉ መፍታትና እስረኞቹን ነፃ ማውጣት ይጀምራል። ከኦራንግዜብ ጋር ለመጋፈጥ ተዘጋጅቶም ከህዝቡ መካከል ይቆማል። የዛሬው ፊልማችን በዚህ ላይ ያበቃል። እኔን ለመደገፍ ከፈለጋችሁ የላይክ ምልክቷን ተጫኑ። እስካሁን ድረስ ሰብስክራይብ ካላደረጋችሁ አሁኑኑ ቻናሉን ሰብስክራይብ አድርጉ። በሌላ አሪፍ ፊልም እስከምንገናኝ ድረስ ሰላም ቆዩን።